ሰውናው በራሷ ዓለም ራሷን እንደ ትልቅ የተከበረ ዘሪዛ የሰውን ዘር ኩናማ ብላ እያንቋሸሸ ትሳደባል። እነሱም እንዳንቺ ናቸው፣ ኢትዮጵያዊ ናቸው፣ ኤርትራዊ ናቸው፣ ደማቸው ገባሽ? ሰውን እያንቋሸሽ ካመለጠሽ ተመስገን ብለሽ እርሺ ነው። ኖ እኔ እኮ ማርያምን ስሚኝ እናቴ ፍጹም ማለት እኔ እኮ ረስቻለሁ እኮ ረስቼ እኮ የራሴን እኔ እኮ አመት ሞላ እኮ አመት የራሴን ህይወት እኮ እየኖርኩ ነው ምናምን በፌክ አካውንት ሚስቱ ትሁን የሚስቱ ጓደኛ ትሁን በፌክ አካውንት ለሞዴሬተር እየጻፈችላት በፌክ አካውንት ማለት ነው ለኔ እንድትነግረኝ ማለት ነው። አንዲት ልጅ አለች የተጣለኋትኝ እንትን ላይ በነገራችን ላይ ከሌላው ብሄር በጣም የሚያሳድዱኝ አማራዎች ናቸው። ታውቃላችሁ፣ የራሴው ጉዶች ናቸው የሚያሳድዱኝ። ከየትኛውም ብሄር በላይ አጥብቀው የሚጠሉኝም አጥብቀው የሚያሳዱኝም እነሱ ናቸው። እቺ ልጅ አሁን እንትን ላይ ኢንስታግራም ላይ ነው የተጣላ ነው። ማራማዊት ትባላለች። አንድ ልጅ አላት። ቀጭን ልጅ ናት። እዛ በጣም ጎጠኛ ናትና በጎጥ በዛ ሰዓት ኃይለኛ ጎጥ ስለነበረ የጎጥ ነገር ስለነበር ጎጥ አይቼባት በቃ ተናርጄ ተሰዳደበ ምናምን ተወቃቀስን። እሷም ሰደበችኝ እኔም ሰደብኳት ምናምን በጣም ርቀት ስትሄድ ምናምን ጀግኖችን ስትናገር ሳያትኝ ደግሞ እኮ በአማራ ነው። በእኔ እንኳን በግል እኮ ምጣላሳ አልነበረችም። በጣም ጀግኖች ምናምን አንዱን ከአንዱ እያወዳደረች ሳያትኝ ከዛ ስቶሪ ላይ ምን አደረኩኝ መሰራችሁ ማለት ነው። ስቶሪ ላይ የልጇን ፎቶ ፖስትኩኝና ደግሞ እኮ መጥፎ ነገር አልተናገርኩኝ። የልጇን ፎቶም ፖስትኩኝና ልጇን ራሷ ትፖስታታለች በእንትኑ ማለት ነው። መጥፎ ነገር አድርጋኝ ነው እንዴ ብቻ አላስታውስም እንዴት እንደሆነ። እዛ ፖስትኩና እናትሽ መጥፎ ሴት ናት ምናምን ብዬ ሴትዮዋን ነው የተናገርኩት። ከዚያው ታውቀው ለዚህ አበሻ በልጁ መደበቅ ይወድ የለ ልጄን ምናምን ተሰደብኩ አይነት ሙድ መጫወት ይወድ የለ። ከዛ እሷና ሚጡ የምትባል ልጅ አለች ኢንስታግራም ላይ በጣም ነው የሚጠሉኝ። ቢያገኙኝ ራሱ ማለት ነው መድኃኒዓለም ነው መጀመሪያ ወዳጅ ነው የሚመስሉት የነበሩት። የመጀመሪያ ጊዜ ስንግባባ ወዳጆቼ ነገር ናቸው ማለት ነው። ከዛ ጠምደው ያዙኝ ነው የምላችሁ። ጠምደው በቃ አሁን ቢያገኙኝ እቺ ማራማዊት የምትባለው ሚጡ የምትባለው በአካል ቢያገኙኝ ደግሞ እኮ የሚያሳዝነው ነገር የአማራ ታጋይ ነን ብለው እቺ ያገባችሁ ሌላ ብሄር ያቺ ወለደችው ከሌላ ብሄር ነው። ቢገሉኝ ደስ ይላቸዋል። እኔ ረስቻቸዋለሁ እኮ ጋይስ በቃ ተጣላው በአማራ ረስቻቸዋለሁ። እነሱ ለካ ቂም ይዘውና በፌክ አካውንት ትመጣና የአማራ ልጆችን አስቀይመሻል አንዷ ልጇን የሰደብሽባት ቤታይ ዘር ግሩፕ ላይ እያወሩ ሰምቻለሁ። ቤታይ ዘራችሁ ይሄኔ ራሷም ትሆናለች። ቤታይ ዘራችሁን እያጨደች ነው ቴክስቱ እንዲህ እየተባለ ነው የሚደርሰኝ። ቤታይ ዘራችሁን እያጨደች ነው ደስ ብሎናል ምናምን እያሉ ግሩፕ ላይ ሲያወሩባን ነበር። ኢንስታግራም ላይ ልጇን የሰደበችባት ልጅ ሆነው እና ብላ ስለ ልጁ ነው የምታወራው ማለት ነው። ልጁና ልጅቷ የምታውቂያቸው ተጋብተዋል፣ አንድ ቤት ኖረዋል። እሱ ከሲያትል ጎንደር ሽምግልና ልኳል እና ምን የተባለ ነው በፌክ አካውንት የሚላከው ማለት ነው። ገባችሁ? ለሞዴሬተሮቼ እና እንደዛ ያሉ ነው የሚልኩትኝ። እቺ ልጅቷ አትመስላችሁም? ወይ ሚስቱ ናት ወይም ደግሞ እቺ ልጅቱ ናት። እቺ ማራማዊት ምናምን የምትባለው ናት በፌክ አካውንት የምትልከው። እኔ ግን ረስቻቸው አላያችሁ። እነሱ ቂም በቀል ይዘው ከዛ ደግሞ የአማራ ታጋይ ናቸው እኮ። ከዛ እኔ አማራዋን ለማጥፋት ነው እንግዲህ ይሄን ያህል የሚታጉትኝ። እንደው የሰው ልጅ እንኳን የራሱ ግል ቢጣላ የራሱ ደም ቢጣላ በቃ ሰው በዛ ጊዜ ያለ ስሜት ነው ብሎ እንኳን አይፋታም። በቀል እንደዚህ ደረጃ እግዚአብሔር ግን እኔን ጠበቀ። እኔ ዘራውትን እያጨድኩ አይደለም። በነገራችን ላይ እኔ ከልቤ መርዝ ስለማልሆን እግዚአብሔር ከነሱ እኩል አማራ እየታገለ አብረን እንታገላለን ያለን ከነሱ እኩል ሰልፍ እየወጣው ከነሱ እኩል ድምጽ እየሆንኩ ነው። እኔ ከስራቸው ላጥ ብዬ ወጣው። እነሱ
እንደዛው ጥላቻ እንድትሸከሙ ነው ያሉት። ማርያምን ነው የምላችሁ። እንደዚህ አሁንም ጥላቻቸውን ተሸክሙ ነው ያሉት። ሚጣና ችማራ ማየት ምታው በጣም ይዞኛል። እና አንድ እነሱ ጓደኛ ናት ያገባችሁ ማለት ነው ልጁን። ምን ማለት ነው ጋይስ? በ7 ጁላይ አሁን 7 በ7 ነው ቴክስቱ የተላከው። ቤታ ጥሩ ላይ ነው አሁን ያለችው። በዚሁ ትቀጥል። ልጅቷ ይዛው አምጥተዋለች፣ ቤቷ አስገብተዋለች። ስቶሪዋን ቼክ አድርጊ በሏት። ስቶሪዋን ቴው ብለ ሞዴሬተሪ ነው እንግዲህ እንደምትላት ስቶሪዋን ቴው ገብታ ስለማን እንደማወራ ጠንቅቃ ታውቃለች። እና እሱ ከሲያትል ጎንደር ትልኳል፣ ሽምግልና ልኳል፣ ቀለበት ሊያረጉ ነው ብላ በፌክ አካውንት ለሞዴሬተሪ ትልክና አካውንቱ ማለት ነው ዲአክቲቬት ይደረጋል አካውንቱ ማለት ነው። ከዛ ከሆነ ሳለ ደግሞ በኋላ ክፍት ያደርጉትና መልእክት ጽፈው ያጠፉታል። ምንድነው ብላችሁ ነው ታስቡ? ለምን እኔ እኮ ዛሬ ነው ያነበብኩትኝ። ዛሬ እኮ ነው ያነበብኩት ጋይስ፣ ዛሬ እኮ ነው ያነበብኩት። አባቴ ሞት ነው የምላችሁ ጃፒ። እኔ የማይውላችሁ ያ ሞዴሬተር ይመጣና ያ በእናትሽ መሰረት ነው እንጂ እግዚአብሔር የልጆችሽን አባት ለምን አትፈልጊ? መሰረት አያል ነይ እስኪ ግቢና ወሪ ቦርኮ ወላ ኩረጃ ትላለች። 2 ልጅ ወልደሽ አርጠሽ በዚህን ሰዓት ለህዝብ መጸሎት ማረጊያ ሰዓት ላይ ወላ ኩረጃት ያለሽ ምን አይነት ቦርኮ ነሽ? ነይ እስኪ ስቤሻለሁ፣ ነይ ግቢና ወሪ። ስታስጠይ ቤሽቲ 2 ልጆች ወልዳ የልጆች እናት ነሽ። እድሜ ልክሽን እየዞሩ መሳደብ ቆሻሻ ገንዳ። አሁን ለልጆችሽ አንቺ እናት ልትሆኚ ነው እበት። ምን አይነት ከንቱ ናት በእግዚአብሔር። ትልቅ ሆና ትሳደባለች። ምን ይጠቅምሻል? አሁን 2 ልጅ ወልደሽ መርዝ ያስበላሽ እሱ አይደሉም ዴ ምን ሆና ነው ያማታል እንዴ? እና ስሙኝማ ወይ ቤታ ወደ ዋሬ ምን ሆና ነው ዝም ብላ ተነዘንዘኛለች። ከኮመንት ላይ መተናል። እሺ እኔ እናት ስሙኝ። እና አሁን እናንተ አሁን ከነገርኳችሁ ምን ተረዳችሁ? ሚስቱ ናት ወይስ እሷ ጓደኛ ናት የምትጽፍልኝ? ወይንስ እሱ ሊሆን አይችልም? እሱ አይዳፈርም በኢየሱስ ክርስቶስ። ሪማን አንቺ መሰረት ምን አባሽ የምትሳደቢው በየኮመንቱ ምንድነው? አንቺ ወንድ ነህ ሴት ነህ? ሴቷ ልጅሽ የ3 ዓመት ልጅ ትሆናለች። እቺ የምታህል ልጅ አድርሰሽ ይሄም ያህል ልጅ አድርሰሽ እግዚአብሔር ለሰጠሽ ልጅ ባርከሽ እንደመኖር ኮመንት ላይ ሁሌ እንደ ኮፒ እንዳረግሽ ሁሌ እንደተመቀኝ ምን ይጠቅምሻል? አሁን አንቺ አለቅልቀሽ አጥቢተ ምን ማርያምን ጋይስ ምን ይጠቅማታል? አለቅልቃ ወንድ ነው፣ ለዛውም ወንድ ነው አሰዳቢ። 2 ህፃን ልጅ ፕሮፋይሉ ላይ አድርጎ እየጎተተ ያሰድባል። ይወንዳ ተላ ወንስ የሴት እኮ እንትኖች ነው ቡሽቲ ነው ያስቸግ። እና እስኪ ውዶቼ ከቅድም ጀምሮ የነበራችሁ እያወራን የነበረ አሜን ማሮቼ እያወራን የነበረ ምንድነው የሚሰማችሁ? እሱ በምንም ታሪክ አይጽፍልኝም እንደዚህ አይነት ነገር። በምንም ታሪክ አይፈታተነኝም። በእንደዚህ አይነት ነገር በመንገዴ የማይገባ ማቃለሁ። እሷ ናት የምትመስሏችሁ ወይንስ ጓደኛው? ስሚ ሚስቱ ናት። እሺ አዎ ሚስቱ ናት። ለምን እንዳልኳችሁ ታውቃላችሁ? እስኪ ቆይ የሆነን ሰው ስክሪንሻት ሞዴሬተሪን ስክሪንሻት አድርገሽ ቴክስቱን አምጪልኝ ልበላትና ላንብብላችሁ ምን እየተባለ እንደሚጻፍ። ቆይሽ አንዴ ውይ አንዴ ቆይ ጭራሽ ደግሞ ኦኬ ፌስ ታይም ብለው ችግር ነው። አንዴ እሺ ጋይስ አንዴ እሺ በእናትሽ ነው ወጪ ጅል ኮፒ ብላሽና ገገማ ሄሎ